የኢትዮጵያ ከተሞች ከትላንት መጨናነቅና የመሰረተ ልማት ውስንነት ዛሬ ወደ ዘመናዊና ምቹ ገጽታ ተለውጠዋል። እነዚህ ከተሞች ባለፉት የለውጥ ዓመታት ያስመዘገቡት አስደናቂ ስኬት የኢትዮጵያን መልክ እየቀየረውም ይገኛል። እውነቱን ለመናገር ከተሞችም አይመስሉም ነበር። መጠለያ ቦታዎች ነው የሚመስሉት እና ቤቶች ያለ ፕላን በጨረቃ ቤት በምናምን የተባለ ያለ ፕላን እየተሰሩና ምንም የቆሻሻ ማስወገጃ እንትኖች የሌለባቸው ናቸው። በአብዛኛው አዲስ አበባ ራሱ ቅርብ እንደዛ ነበርና የከተማ እንትን የለው። ከተማ ምን መሰረት እንዳለበት ምን መሆን እንዳለበት አሁን ነው ከተማ ምን እንደመስል ያየ ነው። ውጪ ስናይ የነበረውን እዚህ እያየን ያለ ነውና መጀመሪያ ኮሪደርን ሲፈራ የነበረው አካባቢ አሁን ኮሪደር ወደኛ ሰፈር መቼ ይመጣል እያለ ሰው እየጠየቀ ነውና ትልቅ ነገር ነው። ይህ በየከተሞቹ እየታየ ያለው ተጨባጭ ለውጥ ግን በዘፈቀደ የመጣ ሳይሆን ጠንካራ የሕግ ማዕቀፍን የተከተለ ነው። 3 ጥናቶችን ሰርተናል። የኮንስትራክሽን ዘርፍ ላይ ምንድነው ችግሮች የሚሆነው ነገር በዛ ላይ በመመስረት 3 ተከታታይ አዋጆች ወጥተዋል። በ2017 የከተማ መሬት ይዞታና መሬት ነክ ንብረት ምዝገባ አዋጅ፣ የተሻሻለው የኢትዮጵያ ህንፃ አዋጅ፣ ሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ዓመታዊ ግምታዊ አዋጅ የሚሉት አዋጆች የወጡት በጥናት ላይ በተመስርተው ነው። ያ ለውጥ በኮንስትራክሽን ዘርፍ ስራ ላይ ለውጥ እንዲመጣ ትልቅ አስተዋጽኦ አድርጓል። ክቡር ጠቅላይ ሚኒስትሩ የሚያሰራቸው ፕሮጀክቶች በጊዜ እና በተሰጠ ጊዜ የሚያልቁ ናቸው። 2 ዓመት ከባለ 2 ዓመት 3 ዓመት ከባለ 3 ዓመት ያ ለሌሎቹም ትምህርት የሆነ እኛም ክትትልና ቁጥጥር ስናደርግ ኦኬ እነዚህ ፕሮጀክቶች በእንዲህ ያልቀዋል እናንተ ለምንድነው ያላለቀው ብለን ለመጠየቅም አቅም ሆኖናል። በእነዚህ የህግ ማዕቀፎች ታግዘው በመላ ሀገሪቱ የተከናወኑት ግዙፍ የመሰረተ ልማት ስራዎች የነገውን ትውልድ ጭምር ታሳቢ ያደረጉ ናቸው። ወደ 80% የሚሆን አጠቃላይ የዓለምን ጂዲፒ ኮንትሪቢዩት የሚያደርጉት 80% ከተሞች ናቸው። ብዙ ሀገራት በኮሪደር ልማት ከተሞቻቸውን የማስፋፋት መሰረተ ልማቶቻቸውን የመዘርጋት ከአካባቢ ስነ ምህዳር ጋር የመታረቅ ስራዎች ሲሰሩ ቆይተዋል። አንዳንድ ከተሞች እነ ኒውዮርክን ጨምሮ በኮሪደር ልማት ትኩረት አድርገው የነበረው ህንፃን በስፋት እና በጣም ሂዩጅ የሆኑ ህንፃዎችን በመገንባት እና መንገድ ላይ ትኩረት በማድረግ የሰሩበትን አጋጣሚ እናያለን። which is for የግሪነሪ አስፔክቱን በመርሳት እኛ ደግሞ እንደ ሌት ከመር አድቫንቴጅ ወደ ኋላ ላይ የመጣን ስለሆነ አንዱን ሰርተን እያፈረስን ለሁለተኛ ጊዜ ደግሞ የምናስቀምጠው ነገር አይኖርም። ለትውልድ ደግሞ እዳ ሳይሆን ምንዳ ነው አስቀምጠን መሄድ ያለብን። ከዚያ አኳያ የኮሪደር ልማትን በከፍተኛ ደረጃ ስራ ስንሰራ ቆይተናል። እጅግ ምሳሌ ሊባል የሚችል ለውጥ ማምጥተናል የሚለውን ማየት ይቻላል። የዛሬው ዘመን ተሻጋሪ ልማት እንደተጠበቀ ሆኖ ወደፊት የምንገነባቸው ከተሞች ምን አይነት መልክ ይኖራቸዋል? ከተሞች የእድገት ሞተር ናቸው። ከተሞች የክሪኤቲቪቲ ቦታ ናቸው። ከተሞች አዳዲስ ሀሳቦችና ቴክኖሎጂዎች ፈጠራ የሚፈጠርበት አካባቢ ነው። ኢንዱስትሪም ብንለው የተለያዩ የኢኮኖሚ አማራጮች ማዕከላት ከተሞች በመሆናቸው አሁንም ከተሞች ላይ ትኩረት በማድረግ እየሰሩ ያሉትም የኛው ልጆች ስለሆኑ የኛ አመራር ምንም አይነት ሀብት ከውጪ ሳናመጣ መስራት ከቻለን ልምድ ያለው ሰውና ልምድ የሌለው ሰው አንድ አይደለም። በሚቀጥለው ልምድ ያካበትን ከመሆኑ ጋር ተያይዞ የተሻለ ኢትዮጵያ መገንባት የሚያስችል ቁመና ላይ መድረስ እንደምንችል ምንም ጥርጥር የለኝም። በጠንካራ የህግ ማዕቀፍ የተመራውና በተግባር የተረጋገጠው የኢትዮጵያ ከተሞች ልማት ሀገሪቱን በአፍሪካ ተምሳሌት እያደረጋት ይገኛል። ይህም የነገ የኢትዮጵያ ከተሞች የኢኮኖሚ ዋነኛ ማዕከላት ሆነው የሀገር ብልጽግና ምንጭ እንደሚሆኑም የሚያረጋግጥ ነው።